በኢትዮጵያ ዴይሊ ኒውስ የተዘጋጀው የዕለቱ በዓለማችን የተከሰቱ አበይት ኩነቶች የሚዳስሰው ዘገባችን ነው። የሰዓቱ ሰሌዳ ቆሟል። ዓለም ወደማይመለስበት ወታደራዊ እርምጃ ተሻግራለች። ዛሬ በመካከለኛው ምስራቅ ለሳምንታት ሲጠበቅ የነበረው ውጥረት ፈንድቷል። ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የ48 ሰዓት ማስጠንቀቂያ ባበቃ በደቂቃዎች ውስጥ አሜሪካ ኦፕሬሽን አይረን ሃመር የተሰኘውን እጅግ ግዙፍ የአየር ጥቃት በኢራን የኒውክሌር ተቋማት ላይ መፈጸሟን በይፋ አስታውቃለች። በሌላ በኩል በምስራቅ አውሮፓ የሩሲያ ጦር ስትራቴጂያዊቷን የኩፒያንስክን ከተማ መቆጣጠሩን ተከትሎ ፕሬዝዳንት ዘለንስኪ በምሬት የተሞላ መግለጫ ሰጥተዋል። በሱዳንም ቢሆን የኤልፋሽር ከተማ እልቂት ዓለምን አስደንግጧል። እነዚህንና ሌሎች መረጃዎችን ይዘንላችሁ እንቀርባለን። የመካከለኛው ምስራቅ ውጥረት ዛሬ ወደማይመለስበት የታሪክ ምዕራፍ ተሸጋግሯል። ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የ48 ሰዓት የጊዜ ገደብ ትናንት እኩለ ሌሊት ላይ ካበቃ በኋላ አሜሪካና እስራኤል በጋራ በመሆን ኦፕሬሽን አይረን ሃመር የተሰኘውን እጅግ ግዙፍ የአየር ጥቃት በኢራን ላይ ሰንዝረዋል። እንደ ፔንታገን ከፍተኛ ባለስልጣናት ገለጻ ጥቃቱ የተከናወነው በሶስት ማዕበል ተከፍሎ ነው። በመጀመሪያው ማዕበል 14 የአሜሪካ ቢ2 ስውር አውሮፕላኖች ከሚዙሪ ዋይትማን የአየር ኃይል ጣቢያ ተነስተው ሳይታወቁ የኢራንን የአየር ክልል ጥሰዋል። እነዚህ አውሮፕላኖች በኢራን እጅግ ዘመናዊ የሚባሉት የሩሲያ ሰራሽ ኤስ-400 የአየር መከላከያ ስርዓቶችን በኤሌክትሮኒክስ ጦርነት ሽባ ካደረጉ በኋላ በቴህራን አቅራቢያ በሚገኘው ፎርዶ የኒውክሌር ማዕከል ላይ የእሳት ናዳ አውርደዋል። በዚህ ጥቃት አሜሪካ ለመጀመሪያ ጊዜ ጂቢዩ 57 የተሰኙትን እያንዳንዳቸው 30,000 ፓውንድ ወይም 13,600 ኪሎ ግራም ክብደት ያላቸውን 42 ግዙፍ ቦምቦች ተጠቅማለች። እነዚህ ቦምቦች ከመፈንዳታቸው በፊት እስከ 200 ጫማ ወይም 60 ሜትር በከርሰ ምድር የሚገኙትን የዩራኒየም ማበልጸጊያ ማሽኖች ሙሉ በሙሉ አውድመዋል። የሳተላይት ምስሎች እንደሚያሳዩት የፎርዶ ማዕከል 85 በመቶ ወድሟል። በተጨማሪም በናታንዝ የሚገኘው ዋናው የኒውክሌር ጣቢያ በከፍተኛ ሁኔታ ተመቷል። ፕሬዝዳንት ዶናልድ ትራምፕ ዛሬ ማለዳ በኦቫል ኦፊስ በሰጡት መግለጫ እንዲህ ብለዋል። ኢራን የዓለምን የነዳጅ መስመር በመዝጋትና ዓለምን በኒውክሌር በማስፈራራት ልታንበረክከን ሞክራ ነበር። እኛ ግን ለ20 ዓመታት ሲገነቡት የነበረውን የጥፋት መሳሪያ በአንድ ምሽት ወደ አመድነት ቀይረነዋል ብለዋል። ይህ ለዓለም አምባገነኖች የተሰጠ ትምህርት ነው። ከአሜሪካ ጋር አትጫወቱ። የኢራን ጊዜያዊ መሪ በበኩላቸው በአልጀዚራ በኩል በሰጡት ምላሽ አሜሪካ የሰላም በር ሰብራ ገብታለች። ይህ ጥቃት የኢራንን ሕዝብ አንድ ያደርጋል እንጂ አያዳክምም። የፋርስ ባህር ለአሜሪካ መርከቦች የመቃብር ስፍራ ይሆናልም ደግሞ ብለዋል። ዓለም ትኩረቷን ወደ መካከለኛው ምስራቅ ባደረገችበት በዚህ ወቅት በምስራቅ አውሮፓ የዩክሬን ጦር እጅግ አስከፊ የሚባል ሽንፈት አስተናግዷል። ሩሲያ ባለፉት 48 ሰዓታት ውስጥ ኩፒያንስ የተባለችውን ስትራቴጂያዊ ከተማ ሙሉ በሙሉ መቆጣጠሯን አረጋግጣለች። የሩሲያ ጦር ከተማዋን ለመያዝ ከ600 በላይ የኬኤቢ የተሰኙትን የሚመሩ ቦምቦች በከተማዋ ላይ አዝንቧል። እነዚህ ቦምቦች የዩክሬን የኮንክሪት ምሽጎችን በአንድ ጊዜ ማፍረስ አቅም ያላቸው ናቸው። የሩሲያ መከላከያ ሚኒስቴር እንዳስታወቁት በከተማዋ የነበረው የዩክሬን 92ኛ ሜካናይዝድ ብርጌድ ከፍተኛ ጉዳት ደርሶበት ወደ ምዕራብ እንዲያፈገፍግ ተደርጓል። ኩፒያንስክ መውደቋን ተከትሎ ለሩሲያ ትልቅ ድል ነው። ምክንያቱም ከተማዋ ለሰሜናዊ ግንባር የጦር መሳሪያና የምግብ አቅርቦት የሚተላለፍበት ዋና የባቡር መስመር ወይም ደግሞ መገናኛ ናት። ፕሬዝዳንት ዘለንስኪ ዛሬ ለዘ ጋርዲያን በሰጡት ቃለ ምልልስ ምዕራባውያን በታሪክ ታይቶ በማይታወቅ ቃላት ተወስነዋል። ዓለም አቀፉ ማህበረሰብ ትኩረቱን ወደ መካከለኛው ምስራቅ በማዞሩ ዩክሬን ለሩሲያ ጭካኔ ትገልጣለች። የአየር መከላከያ ሚሳኤሎች እያለቁብን ነው። ይህ የመርሳት ጦርነት እየሆነ ነው። አሜሪካና አውሮፓ ጀርባቸውን ከሰጡን የሩሲያ ታንኮች ነገ ፓሪስና በርሊን ደጃፍ ላይ መቆማቸው አልቀሬ ነው ብለዋል። በተቃራኒው የሩሲያው ሰርጌይ ላቭሮቭ እንዲህ ብለዋል። ምዕራባውያን ዩክሬንን እንደ መጣለያ ጨርቅ ተጠቅመው አሁን ጥለዋታል። እኛ ግን የጀመርነው ኦፕሬሽን ግባችንን ሳናሳካ አንቆምም። ዩክሬን ከእንግዲህ ለሩሲያ ስጋት አትሆንም ደግሞም ብለዋል። በሱዳን ያለው የእርስ በርስ ጦርነት ዛሬ ወደማይመለስ ሰብአዊ ቀውስ ተሸጋግሯል።
በሰሜን ዳርፉር ዋና ከተማ አልፋሽር ውስጥ ባሉት 24 ሰዓታት ውስጥ ብቻ እጅግ አስከፊ ጭፍጨፋ መፈጸሙን ዓለም አቀፍ የሰብአዊ መብት ተሟጋቾች አረጋግጠዋል። የፈጥኖ ደራሽ ኃይሎች ከተማዋን ሙሉ በሙሉ ለመቆጣጠር በከፈቱት መጠነ ሰፊ ጥቃት ቢያንስ 212 ንጹሃን ዜጎች መገደላቸውን ዶክተር ዊዛውት ቦርደርስ አስታውቋል። ጥቃቱን ያነጣጠረው በከተማዋ ብቸኛ በሚንቀሳቀሰው ሳውዲ ሆስፒታል ላይ ነው። በከባድ መሳሪያን በተሰነዘረው ጥቃት 3 የቀዶ ጥገና ክፍሎች የኦክሲጅን ማከማቻቸው ወድመዋል። ይህ ግጭት ወደ ድንበሯ እያመረቀ በመሆኑ የተረዳው የቻድ መንግስት ዛሬ ረፋድ ላይ ከሱዳን ጋር ያለውን 1300 ኪሎ ሜትር ድንበር ላልተወሰነ ጊዜ መዝጋቱን አውጇል። የቻድ መከላከያ ሚኒስቴር ቀይ ማስጠንቀቂያ በማወጅ ማንኛውም ድንበር የሚጥስ ታጣቂ ኃይል እርምጃ እንደሚወሰድበትም አስጠንቅቋል። ይህም በሱዳን በኩል ለሚሸሹ በመቶ ሺዎች የሚቆጠሩ ስደተኞች ብቸኛው መውጫ መንገድ ዘግቶባቸዋል። የተባበሩት መንግስታት ሰብአዊ መብት ኮሚሽነር ቮልከር ተርክ በጄኔቫ በሰጡት መግለጫ እንዲህ ብለዋል። በሱዳን እየታየ ያለው ሁኔታ የሰው ልጅ ሕሊና ሊሸከመው ከሚችለው በላይ ነው። ዓለም በኢራንና በዩክሬን ጦርነት ስትዋክን በሱዳን አንድ ሙሉ ትውልድ እየጠፋ ነው። ይህ ዝምታ የታሪክ ተወቃሽ ያደርገናል። የዓለም ሀያላን ሀገራት በሱዳን ሕዝብ ጀርባቸውን ደግሞ መስጠት የለባቸውም ብለዋል። የነዳጅ ዋጋ በአንድ በርሜል $125 መግባቱ፣ የዓለም አቀፍ በረራዎች መሰረዝና የታላላቅ ሀገራት መራራቅ ዓለምን ወደ ታላቁ የኢኮኖሚ ውድቀት እየገፋት ነው። ለዚህም ደግሞ የስትሬት ኦፍ ሆርሙዝ መዘጋትና እስካሁን አለመከፈት ትልቁ ሚና ይጫወታል። ኢራን የአሜሪካን ማስጠንቀቂያ ችላ በማለቷ ይከፈታል ተብሎ በጉጉት የተጠበቀው መስመር እስካሁን መዘጋቱ ኢኮኖሚውን ወደማይነሳበት አዘቅት ውስጥ መልሶ እየከተተው ነው። ይህንን መረጃ እስከ ፍጻሜው ስለተከታተላችሁ እናመሰግናለን። እውነትን የማሰራጨት ስራችን ለማጠናከር ሀሳቡን ያጋሩ። ፕሬዚዳንት ትራምፕ የኢራንን የኒውክሌር ተቋማት አይርሃመር በተሰኘ ኦፕሬሽን መምታታቸው በዓለም ነዳጅ ዋጋና በጸጥታ ላይ ምን አይነት ተጽዕኖ ይኖረዋል ብለው ያስባሉ? አስተያየቱን በኮሜንት መስጫው ላይ ያጋሩ። በየቀኑ የሚወጡ እውነተኛና ጥልቀት ያላቸው ዓለም አቀፍ ዜናዎች ለማግኘት የኢትዮጵያ ዴይሊ ኒውስ ቻናላችንን ሰብስክራይብ ያድርጉ። ይህ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር በማድረግ እውነተኛ መረጃ ለሁሉም ተደራሽ እንዲሆን የበኩሉን ይወጡ። በመካከለኛው ምስራቅ የአሜሪካ ቢ2 ስውር አውሮፕላኖች በፈጸሙት ጥቃት የፎርዶ የኒውክሌር ማዕከል 85% መውደሙ የሳተላይት መረጃዎች አረጋግጠዋል። ይህን ተከትሎ የነዳጅ ዋጋ በአንድ በርሜል $125 በመግባቱ ዓለም አቀፍ የበረራ ኩባንያዎች የትራንስፖርት ዘርፎች አገልግሎታቸው መቀነሳቸውን ተመዝግቧል። በምስራቅ አውሮፓ ሩሲያ ኩፒያንስ መቆጣጠሯን ተከትሎ የዩክሬን ጦር ወደ ምዕራብ አቅጣጫ እንደፈገፈግ መገደዱና የባቡር መስመር አቅርቦት መቋረጡ በጦር ግንባሩ ላይ ያለውን ይዞታ ቀይሮታል። በሱዳንም በአልፋሽር ከተማ በተደረገው ጥቃት 212 ንጹሃን መገደላቸውና ቻድ ከሱዳን ጋር ያላትን የ1300 ኪሎ ሜትር ድንበር ሙሉ በሙሉ መዝጋቷን መንግስታዊ መግለጫዎች ያሳያሉ። እነዚህ ኩረቶች በጋራ የዓለም ፖለቲካ፣ የኢኮኖሚና የደህንነት ምህዳር በአንድ ጀንበር የቀየሩ የታሪክ ክስተቶች ሆነው ተመዝግበዋል። ለዛሬ የነበረን ዘገባ ይህን ይመስል ነበር። እስከሚቀጥለው ጊዜ ሰላም።